የሰው ልጅ የሚያምርበት ቆሞ ለብሶ ወጥቶ ሲሄድ ነው። እንደዚህ ታሞ ሲሟቅቅ በጣም ነው የሚያሳዝነው። ይህን ቪዲዮ እስከ መጨረሻው አዳምጡት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይሄ ቪዲዮ አረብ ሀገር ላይ ሆናችሁ ወይም ደግሞ የትኛውም ቦታ ላይ ሆናችሁ በባህር መሄድ የምትፈልጉ እንደዚሁም ደግሞ የእግር ጉዞ ያለበት መንገድ በየትኛውም አገር ላይ መሄድ ለምትፈልጉ እህቶቼ ጥንቃቄ ማድረግ ስላለባችሁ ነው። እህታችንን አላህ ይድረስላት፣ አላህ ያሽራት ሳትሉ እንዳታልፉ። እህታችንን ዛሬ የእኛን እርዳታ ትፈልጋለች። እንደምታዋስ ብርብር እንክትክት ብላ ዲቅቅ ብላ ተቀምጣለች። በዚህ ሁኔታዋ መነሳት መራመድ ስላቃታት የእኛን እርዳታ ትፈልጋለች። እህታችንን እኛ ካረዳናት ማንም የላትም። በነገራችን ላይ በየቀኑ አንዳንድ ጊዜ የምንሰራቸው ቪዲዮ ለእናንተ የሚጠቅምና ለእናንተ የሚያስተምር መሆኑን ረስታችሁት ራሳችሁን ጉዳት ውስጥ የምትከቱ ሰዎች እባካችሁ ጥንቃቄ አድርጉ ማለት ነው። ዛሬ ትላንትና እንደኔና እንዳንቺ ስትሮጥ ስትፏነን የነበረች ሰርታ መኖር የምትፈልግ ሰርታ ቤተሰቦቿን መርዳት የምትፈልግ ዛሬ ስብርብር እንክትክት ብላ እንደምታዋት መነሳት መቆም አቅቷት እባካችሁ ለሁሉም ሰው የምትደርሱ ለሰው ልጅ የምታግዙ ሰውን የምትረዱ ሁሉ ዛሬ እኔን እርዱኝ፣ እኔ እንደምታውኝ አካሌ ስብርብር እንክትክት ብያለሁ ትላለች። ታዲያ እህታችንን በቻልነው አቅማችን የቻለ በገንዘቡ ያልቻለ በዱዓ ያልቻለ ደግሞ ቻናል ያለው በቻናሉ እህታችንን ሰው ዘንድ እንድትደርስ ከሰው ዘንድ ደርሳ ህይወቷ ተርፎ ቁማም እንድትሄድ መቻል እንድትችል እባካችሁ እንገዛት። ነገር ግን ይሄ ቪዲዮ መናገር የምፈልገው እህታችን ሀና ሰሞኑን እየተረገበ ያለው ስለ እህታችን ሀና እየተወራ ያለውን ሰምታችኋል ማለት ነው። ከሳዑዲ አረቢያ በባህር ሄዳችሁ በባህር መልሳችሁ የመኖሪያ ፍቃድ ለማሰራት ከሳዑዲ አረቢያ ተነስታችሁ ወደ የመን ከየመን ተነስታችሁ ኢትዮጵያ መግባት የምትፈልጉ እህቶቼ በመጀመሪያ ስትሄዱ የነበራችሁበት የባህር መንገድ ስትመለሱበት ያለው ደግሞ የባህር መንገድ በጣም ልዩነት አለው። እናንተ ወረቀት ለማውጣት ስትፈልጉ ቀጥታ ወደ የመን ትሄዳላችሁ፣ ምክንያቱም ወረቀት እንዲኖራችሁ ስትፈልጉ ማለት ነው። ግን በዚህ ሁኔታ ራሳችሁን አደጋ ውስጥ ከታችሁ እናንተ ሳትኖሩ ያልኖራችሁትን ህይወት እንኖራል ብላችሁ ተነስታችሁ በባህር መንታችሁ ምን አይነት ኑሮ ልትኖሩ ነው? ምን አይነት ህይወት ልትኖሩ ነው? ሁለተኛ ሴት ልጅ ሁናችሁ ባህር ቆርጣችሁ የምትሄዱ ሰዎች እውነት ጤነኛ ናችሁ? ሴት ልጅ ሁናችሁ ሴት ልጅ እንደ ሴትነቷ ቤቷ መቀመጥ ባትችል በራሷ በጉልበቷ እንኳን ሰርታ መብላት እንድትችል ሀገሯ ላይ ለምን ልብስ አጥባችሁ አትበሉ? ወላሂ ልንገራችሁ አላህ ካላላችሁ በስተቀር አላህ አግዟችሁ ትቀየራላችሁ ካላላችሁ በስተቀር ባህር ለባህር ብትሄዱ አገር ለአገር ብትቀይሩ ኑሯችሁ ይቀየራላችሁ ከሆነ አላህ ካልፈቀደና ካላሸላችሁ አትቀየሩም። እውነት በጣም ነው የምታሳዝኑት። እንዴ የሰው ልጅ በየቀኑ ሶሻል ሚዲያ ላይ የሚለቀቅ ቪዲዮ እያያችሁ እኛ እየቀናንባችሁ ይመስላችኋል። እኛ ግን እንድትኖሩ ስለምንፈልግ ነው። ተው፣ አረብ ሀገር የባህር መንገድ ይቅርባችሁ። ተው፣ ከሳዑዲ አረቢያ ተነስታችሁ በባህር መልሳችሁ ወደ ሀገር መግባት አትፈልጉ። ለምን ተይዘሽ መተሽ ዱባይ አትሄጂም? ለምን ተይዘሽ መተሽ ኩዌት አትሄጂም? ሳዑዲም ስደት ነው፣ ዱባይም ስደት ነው፣ ሁሉም ስደት ነው። ማንም ከእናቱ ቤት መልሶ አይሄድም። እህታችን ሀና ዛሬ እንደምታዋት ሶሻል ሚዲያ ህዝቡ እየጮህላት ነው። ህዝቡ ድምጽ እየሆናት ነው። ከተጎዳይ ማህፀኗ ከተበላሸ ሴትነቷ ከተበላሸ ማንነቷ ከጠፋ ከተሰቃየ በኋላ ነው ድምጽ እየተወራት ሞተ ከተባለ በኋላ እና ስንት ሰዎች ናቸው አሁን በቅርብ ራሱ በዚህ ሳምንት ስንት ሰዎች ናቸው በባህር ተነስታችሁ ወደ ሳዑዲ አረቢያ ለመግባት ከሳዑዲ አረቢያ ተነስታችሁ ደግሞ ወደ ኢትዮጵያ ለመግባት የምትሞክሩ ስንቶች ናችሁ? ወይስ ስንቶች ናችሁ? ያልተኖረ ኑሯችሁ፣ ያልተኖረ ልጅነታችሁ፣ ያልተበላ ልጅነታችሁ፣ ያልተደሳ ህይወታችሁ መልሳችሁ ተነስታችሁ በባህር መታችሁ በባህር የምትሄዱ ሰዎች ጤነኛ ናችሁ? ግን ለማን ብላችሁ ነው እንደዚህ የምትሆኑት? ምንስ ለመሆን ነው? 10 ዓመት አረብ ሀገር ሰርተሻል፣ 15 ዓመት አረብ ሀገር ሰርተሻል። ካሁን በኋላ ደግመሽ ደግሞ ወረቀት ለማውጣት ተነስተሽ ወደ ሳዑዲ አረቢያ ለመመለስ በባህር ስትመጪ መንገድ ላይ የሚያጋጥምሽን አታውቂም። ይኸው እግራቸው እንክትክት ሊቀቅ ስብርብር ብለው መንቀሳቀስ አቅቷቸው ድምጣቸው ጠፍቶ ትላንትና የሰማሁት ስንት ነው? 30 ልጆች ናቸው፣ 30 ሴቶች ናቸው፣ የሀይቅ ልጆች ናቸው።
ተሰባብረው ተነካክተው በሽተኛ ሆነው እዛ ድንበር ላይ ታሽገው የተቀመጡ ወልደው ከብደው ህይወታቸው ተመሰቃቅሎ አንድ ወንድ 12 14 ሴት 20 ሴት 30 ሴት ይዞ ተቀምጧል እየተባለ ነው። እውነት ይህን እየሰማችሁ ተነስታችሁ በባህር ሄዳችሁ የምትቆስሉ እህቶች እንዴ እውነት ለራሳችሁ ነው እኮ የምትኖሩት፣ ለኔ አይደለም። ዛሬ ቪዲዮ ስሰራ ለኔ ሊሆን ይመስላችኋል፣ ግን እኔ ለኔ እናንተ ከሌላችሁ ምንም ነው ለኔ። የሰው ልጅ ለመኖር እያለ ይለፋል አይደለ? ለማግኘት እያለ ይለፋል አይደለ? ለምንድን ነው ለመኖር የማትጥሩት? ለመኖር ብላችሁ አረብ ሀገር ላይ ሄዳችሁ ህይወታችሁን አጠፍታችሁ ከመመለስ ለምንድን ነው ሀገራችሁ ላይ ራሱ እዛው ካላችሁበት ቦታ ላይ ሆናችሁ ራሱ መኖርን የማታጣጥሙት? ስንት እህቶቻችን ናቸው ዛሬ በጣም በሽተኛ ሆነው ወርቀው ማህፀናቸው ተበላሻሽቶ አይምሯቸው ተበላሻሽቶ ህይወታቸው ተበላሻሽቶ መስቅልቅል ብለው ህይወታቸው ጭልምልም ብሎ እየኖሩ ያሉት ለማን ስትሉ ነው? እውነት ለማን ስትሉ? ጭራሽ ኑራችሁት ያልኖራችሁትን ህይወት እንኖረዋል ብላችሁ በባህር ተነስታችሁ የምትሄዱ ሰዎች እውነት በጣም ታሳዝናላችሁ። በጣም ነው የምትገርሙት። በጣም ነው ወላሂ። እኔ ቀን በቀን ሶሻል ሚዲያ ላይ ይኸው ስንት ዓመታችን ቁመን ተቀምጠን እየለፈለፍን ነው። ከኛም በፊት የነበሩ ለኛ ብለው ስንት ሲመክሩን ነበረ። እነዛ ሰዎች እንዳንቺው እንደኔው ተመቻችቶላችሁ ህይወት መኖር የሚፈልጉ የራሳቸውን ቤት አሟሙቀው የራሳቸውን ህይወት በሶሻል ሚዲያ ላይ የራሳቸውን ቀይረው የሚኖሩ ብዙ ጀግና ሴቶች አሉ፣ ብዙ ጀግና ወንዶች አሉ። በቀላሉ ብሬክስ አለ ሀበሻውን ማየት ትችላላችሁ። ሳውዲ አረቢያ እንዴት ነበር የሚኖረው? ዛሬ እኮ ዱባይ ነው ያለው። መልሼ በባህር ልሄድ አላለም። ሚስቱ አረብ ሀገር ሆና ነው የወለደችው፣ ግን መልሼ ልሄድ አላለም። ዱባይ ነው የገባው። ከስንት ስቃይና ከስንት መከራ በኋላ ታስሮ ከስር ፍች በኋላ ዱባይ ገብቶ ከዱባይ ሚስቱን ልጁን ቤተሰቦቹን እንደቻለው እያደረገ ነው። ለምንድን ነው እንደዚህ አይነት ቦታ አለ እንደዚህ አይነት ህይወት አለ ብላችሁ ራሳችሁን ማታሳምኑት? በቃ ሂጄ ልሙት፣ ሂጄ በባህር ልጥፋ፣ ሂጄ በሽተኛ ልሆን። ለምን ለምን ሴት ልጅ በዚህ ልክ እንክትክት ስብርብር ዲቅቅ ብላ ማህፀኗ ወጥቶ ረግፎ ተበላሻሽታ ያካለ ጎደሎ ሆና ሸታ ገምታ ቆስላ፣ ኧረ በእውነት እንዴት ምን አይነት አእምሮ ነው ያላችሁ? ወላሂ ምን አይነት ህሊና ነው ያላችሁ? እውነት ምን አይነት ሀሳብ ነው እያሰባችሁት ያላችሁት? እኔ የምሰራውን ገንዘብ እኔ ላልበላው እችላለሁ አትሉም እንዴ? ለምንድን ነው ከኛ በኋላ የነበሩ ሰዎች መነሻቸው እንዴት ነበር? ዛሬ መድረሻቸው እንዴት ነው? እነዛን ሰዎች ማታስቧቸው ለምንድን ነው? ለምንድን ነው ኢላ ሀብታም መሆን ያለብኝ ዛሬ ሙቼ ኑሬ ብላችሁ የምታስቡት? ወላሂ በጣም ነው የምታሳዝኑት። በጣም ነው የሚገርመው። አላህ ሱብሓነሁ ወተዓላ ከእንዲህ አይነት አስደንጋጭ አሳዛኝ ህይወት ይጠብቀን። ባላችሁበት አላህ ይጠብቃችሁ። እኔ ግን ብዙ ጊዜ እናገራለሁ፣ ለማግኘት ስንሮጥ ለመጥፋት አንትካ ነው። በቃ አንልፋ። በቃ ማግኘት ብቻ አይደለም እኛን የሚያኖረን፣ ማጣትም ያኖረናለን። ይኸው የቀን ሰራተኛ እየሰራ እየበላ ነው አይደለ? ሳይበላ አላደረ ሳይበላ ዋለ፣ እየኖረ ነው። እንደኛው እንዳንቺው እየኖረ ነው። በቃ ኸላስ ህይወት ይሄ ነው። ስለዚህ ባካችሁ ጥንቃቄ አድርጉ ነው የምለው። በጣም ወዳችኋለሁ፣ አከብራችኋለሁ ውድ ቤተሰቦች። ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ለቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ በተን ያነካችሁ ሰብስክራይብ አድርጉልኝ።